ሰላም ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደ ሰላም መጣችሁ። ዛሬ ደግሞ ከባለፈው የሚቀጥለውን አናባቢውን በአጭርና በረጅም ድምፅ እንዴት በቀላል መንገድ ማንበብ መጻፍ፣ ድምፁስ ምን ይመስላል፣ በአጭርና በረጅም ድምፅ ልዩነቱ ምንድን ነው የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንዲሁም ለቻናላችንም አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። ቆንጆ ትምህርቶችን እየለቀቅን ስለምንገኝ እና ኦንላይን ለመማር የምትፈልጉ ቤተሰቦችም ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማርና መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ያ አናባቢዩ በአጭር ድምፅ እና በረጅም ድምፅ እንዴት ማንበብ እንችላለን? በዋናነት እንግዲህ አናባቢዎችን አምስቶችንም አናባቢ በአጭርና በረጅም ድምፅ እንዴት ማንበብ እንደምንችል ካወቅን፣ ድምጻቸው ምን እንደሆነ ካወቅን በእርግጠኝነት እንግሊዘኛ መጻፍም ማንበብም እንችላለን ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድን ነው? የምንለቃቸውን ቪዲዮዎች ሳትሰለቹ ማየትና መከታተል ነው ማለት ነው። እንደነገርኳችሁ አናባቢ ዩ ሁለት አይነት ድምፅ አላት፣ በአጭርና በረጅም። አጭር ድምፅ ማለት አንድ አናባቢ ብቻ ሲኖረው ማለት ነው። ረጅም ድምፅ ማለት ደግሞ ሁለት አናባቢ ሲኖረው ማለት ነው። ስለዚህ ሁለት አናባቢ ሲኖረውና አንድ አናባቢ ሲኖረው ምንድነው ልዩነቱ የሚለውን በደንብ እናያለን ማለት ነው። አንድ አናባቢ ብቻ ሲኖረው ዩን እንደምን ማንበብ እንችላለን? እንደ አና እንደ ኡ ማንበብ እንችላለን። እንደ አና እንደ ኡ ማንበብ እንችላለን ማለት ነው። አንድ አናባቢ ብቻ ካለው ከቃሉ አንድ አናባቢ ብቻ የሚኖረው ከሆነ እንደምን ማንበብ እንችላለን? ዩን ማለት ነው። እንደ አና እንደ ኡ ማንበብ እንችላለን ማለት ነው። በሌላ በኩል ደግሞ ሁለት ወይም ከዛ በላይ አናባቢ ካለው ዩን እንደምን ማንበብ እንችላለን? ዩን እንደምን ነው የምናነበው? እንደ ዩ ሚል ድምፅ አለው። ዩ ሚል ድምፅ አለው። ሁለት ወይም ከዛ በላይ አናባቢ ካለው ራሱ እንግሊዘኛውን ዩ ብለን ማንበብ አለብን ማለት ነው። ስለዚህ እዚህ ጋር አንድ አናባቢ ብቻ ሲኖረው እንደ አና እንደ ኡ እንደምናነበው ድምፁ ስለሚያጥር ማለት ነው። እዚህ ጋር ደግሞ እንደ ዩ ነው የምናነበው ሁለት ወይም ከዛ በላይ አናባቢ ካለው። ስለዚህ ቃላቶችን አሁን እያጣመርን እናያለን ማለት ነው። ስለዚህ ከመጨረሻው ቪዲዮውን ሳትሰለቹ ማየት ይኖርባችኋል ማለት ነው። እንጀምር። አሁን እዚህ ጋር ስንት አናባቢ አለ? ማና ማን አለ? ሲ ዩ ቲ። ስለዚህ በዚህ ሰዓት አንድ አናባቢ ብቻ ነው ያለችው፣ ዩ ብቻ ነች፣ ዩ ብቻ። ስለዚህ አንድ አናባቢ በሚኖርበት ሰዓት ሲዩን እንደምን ማንበብ አለብን ማለት ነው? እንደ ከ የሚል ድምፅ አለ። ከት አያችሁ፣ ድምፁ ያጥራል ማለት ነው። ከት ማለት ምን ማለት ነው? መቁረጥ ማለት ነው። መቁረጥ። ያ ወደዚህኛው ስትሄዱ ደግሞ ስንት አናባቢ ታገኛላችሁ? ሁለት አናባቢዎች ታገኛላችሁ። ሲ ዩ ቲ ኢ። ስንት አናባቢ አለ? ዩ እና ኢ። ስለዚህ በዚህ ሰዓት ድምፁ ይረዝማል ማለት ነው። ዩን እንደምን ነው የምናነበው ማለት ነው? ከ ብለን ሳይሆን ኪዩ ብለን እናነበው። ዩ ኪዩት ዩ ሚል ድምፅ አለ። አያችሁ፣ ኪዩት ስትሉ ዩ ሚል ድምፅ አለ በውስጥ ማለት ነው። ኪዩት ብለን አነበብ ነው። ኪዩት ማለት ቆንጆ ማለት ነው። ቆንጆ። ልዩነቱ ምንድነው? በቀላሉ ለማወቅ እዚህ ጋር እንደምናነበዋለን እንደ አና እንደ ኦ ነው ብያቸዋለሁ። እንደ አና እንደ ኦ ሚል ድምፅ አለው ማለት ነው። ዩ ማለት ነው። እዚህ ጋር ደግሞ ራሷ እንግሊዝኛዋ ዩ ሚል ድምፅ አላት ማለት ነው። በቀላል ለመረዳት ከፈለጋችሁ ማለት ነው። ስለዚህ ቀስ እያለ ይገባችኋል ቃላቶችን በደንብ ስለምናነብ ማለት ነው። ያ እዚህ ጋር አሁን ሲዩ አለ። አሁንም እዚህ ጋር ሲዩ ቢ አለ። አሁንም ኪዩን ይቅርታ፣ ሲዩን እንደማንበብ አለብን ማለት ነው። እንደ ካ ነው የምናነበው፣ ምክንያቱም አ ሚል ድምፅ ነው የሚኖራት ማለት ነው። አንድ ብቻ ሲኖር። ስለዚህ ሲዩን እንደ ካ ማንበብ፣ ካ ቢን ብ ብለን ማንበብ፣ ካብ። አያችሁ፣ አ ሚል ድምፅ አለው ማለት ነው። ካብ ማለት የአንበሳ ልጅ ማለት ነው። የአንበሳ ልጅ ድምፁን ትርጉሙን ችግር የለውም። በዋናነት እንዴት ማንበብ እንደምትችሉ ነው እዚህ ጋር ትኩረት ማድረግ ያለባችሁ፣ እንዴት ማንበብ እንደምትችሉ። እዚህ ጋር አሁን ሲዩን እንደ ካ ታነባላችሁ። እዚህ ጋር ደግሞ ሲዩን እንደ ካ ታነቡ፣ ምክንያቱም ሁለት አናባቢ ሌላ ኢ አናባቢ ያለች እዚህ ጋር ማለት ነው። እዚህ ጋር ግን አንድ ስለሆነ አንድ በሚሆንበት ሰዓት አናባቢ ዩ ራሱ ብቻውን ከሆነ ምን ማድረግ አለባችሁ ማለት ነው? እናንተ እንደ አ ማንበብ አለባችሁ። አ ሚል ድምፅ አለው። ስለዚህ እዚህ ጋር ሲዩን እንደ ካ አነበብን። ቢን ብ ካብ ማለት ምንድነው? የአንበሳ ልጅ ያቸዋለሁ። ከዛ ወደዚህኛው ስትሄዱ ደግሞ ማንን ታገኛላችሁ? ሲዩ ቢኢ። ሲዩን እንደምን ማንበብ አለባችሁ? እዚህ ጋር ይለያል። እንደ ኪዩ ብለን ማንበብ አለ። ዩ ሚል ድምፅ አለ። ኪዩ ቢኢን ብ ብለን ማንበብ። ኪዩብ ማለት ኩብ ማለት ነው፣ መለኪያ ማለት ነው። ስለዚህ ኪዩ ማለት እንችላለን። እዚህ ጋር ኪው ብለን አነበብን፣ እዚህ ጋር ደግሞ ካ ብለን አነበብን። ተመሳሳይ አናባቢ ሆኖ ግን
እዚህ ጋር ሎንግ ይሆናል፣ እዚህ ጋር ደግሞ አጭር ይሆናል። ምክንያቱም አንድ አናባቢ ብቻ ካለው አጭር ነው፣ ሁለት ወይም ከዛ በላይ አናባቢ ካለው ደግሞ ረጅም ድምፅ ነው። ስለዚህ ዩን ራሷን እንግሊዝኛዋን ዩ ብለን መጥራት አለብን ማለት ነው። እዚህ ጋር ደግሞ አሁንም ዩኤስ አለ። ስንት አናባቢ አለ? ራሷ ዩ ብቻ ነች። ስለዚህ ዩን እንደማንበብ አለብን። እንደ አ ነው የምናነባት። ዩን አስ ብለን አነበብናት። አስ ማለት እኛ ማለት ነው። አስ ስንል እኛ እያለን ነው። እዚህ ጋር ስትሄዱ ስንት አናባቢ ታገኛላችሁ? ዩ ራሷ አለች፣ ከዛ ኤ አለች። ስለዚህ ሁለት አናባቢዎች አሉ። በዚህ ሰዓት ምን ማድረግ አለባችሁ? ዩን እንደማንበብ አለባችሁ ማለት ነው። እንደ ዩ ነው ማንበብ ያለባችሁ፣ እንደ ዩ። ስለዚህ ዩ ኤስን ዝ የሚል ድምፅ ያላቸው እዚህ ጋር ዩዝ ኤስ መሀል ላይ በአናባቢዎች መካከል ስትመጣ ዝ የሚል ድምፅ ያላት ማለት ነው። ስለዚህ ዩዝ ብለን አነበብ ነው። ዩዝ ማለት መጠቀም ማለት ነው። መጠቀም አያችሁ፣ እዚህ ጋር እንደ አነበብ ነው፣ እዚህ ጋር ደግሞ እንደ ዩ አነበብ ነው ማለት ነው። ሁለት ሲሆን አናባቢው ያ። እዚህ ጋርስ አርዩን እንደምን ማንበብ አለብን? እንደ ራ እንላችሁ ማንበብ አለባችሁ። አሁንም አንድ ብቻ ስለሆነ አናባቢው አ የሚል ድምፅ አለው። ራ ኤንን ን ራን ማለት ምን ማለት ነው? መሮጥ ማለት ነው። ከዛስ ወደዚህ ውስጥ ሄዱስ ምን ታገኛላችሁ? አሁን አሬውን እንደ ራ ነው የምናነበው ወይስ እንደ ሩ? ግልጽ ነው። ሁለት ስለሆነ አናባቢዎች እንደ ሩ ነው የምናነባት። ዩ ሚል መኖር አለበት ማለት ነው። ስለዚህ አሬውን ሩ ለማንበብ፣ ኤልኤን ል ለማንበብ፣ ሩል ማለት ህግ ማለት ነው። ህግ ማለት ነው። አያችሁ፣ ሩል ላችሁ ማንበብ አለባችሁ። ዩ ሚል ድምፅ ያለበት ውስጥ ማለት ነው። እዚህ ጋር ግን አ ሚል ድምፅ ነው የምታገኙት እንጂ ዩ ሚል ድምፅ አታገኙም ማለት ነው። ስለዚህ ሩል ላችሁ አነበባችሁ ማለት ነው። ያ ይሄኛውስ ኤሊውን እንደምን ማንበብ አለባችሁ? አሁን እንደ ላ ሲኬ ኪ ለማንበብ ላክ ማለት ምንድን ነው? እድል ማለት ነው። እድል ማለት ነው ላክ ስንል እዚህ ጋር አሁን እንደምናነበባችሁት እንደ አን አነበባችሁ ዩን ላ። ሲና ኬ ደግሞ ባንዴ ሲመጡባችሁ ክ ብላችሁ ነው የምታነቡት ማለት ነው። ኤሊዩን እንደ ላ፣ ሲና ኬ ክ ብላችሁ ማንበብ አለባችሁ። ላክ ማለት ምንድን ነው? እድል ማለት ነው። እድል ማለት ነው። ያ ወደሚቀጥለው እንሂድ። እዚህ ጋርስ ኤሊዩን እንደምን ማንበብ አለባቸው? አሉ ሁለት ስለሆነ አናባቢዎች እንደ ዩ ሚል መኖር አለበት ማለት ነው። ስለዚህ ኤሊዩን ሉ ብላችሁ ማንበብ። ኬኤን ኬ ሉክ ማለት የሰው ስም ነው። ሉክ የሚባል የሰው ስም አለ ማለት ነው። ስለዚህ በዋናነት እንዴት ማንበብ እንደምትችሉ እዚህ ጋር አንድ አናባቢ ሲኖረው እንደማን ነው የምታነቡት? አንድ አናባቢ ሲኖረው እንደ አ እንደምታነቡ ብቻ መያዝ አለባችሁ። አ ሚል ድምፅ አለው ማለት ነው። ሁለት ወይም ከዛ በላይ አናባቢ ካለው ደግሞ ዩ ማለት ነው። እንደምን ማንበብ አለብን? ራሷን እንግሊዝኛዋን ዩ ብለን መጥራት አለብን ማለት ነው። አንድ አናባቢ ብቻ ሲኖረው ምን አልኳችሁ? እንደ አ ታነባላችሁ። ሁለት አናባቢ ሲኖረው ደግሞ እንደ ዩ ታነባላችሁ። የአናባቢ ዩ ነው እየነገርኳችሁ ያለው ማለት ነው። ዛሬ የምናየው አናባቢ ዩ ስለሆነ ቀጣይ ደግሞ ሌሎችንም ስለምናይ በደንብ እናያለን ማለት ነው። እና ደግሞ ኦንላይን ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት ደውላችሁ አማርኛ፣ እንግሊዝኛ እንዲሁም ሌሎችን ትምህርት እያስተማር ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር ትችላላችሁ ማለት ነው። ከእናንተ የሚጠበቀው ደውላችሁ ከመሰረቱ መማር ትችላላችሁ ማለት ነው። ኦኬ፣ አሁን ወደ ቀጣይ እንሄዳለን። እሺ፣ የኛውንስ እንዴት እናንብበው? ኤችዩን እንደማንበብ ነው። ኤችዩን አሁንም እንደ ሀ ማንበብ፣ ሀ ጂ እንደ ግ ማንበብ፣ ሀግ ማለት ምንድን ነው? ማቀፍ ማለት ነው። ማቀፍ ሀግ። ወደዚህኛው ስትሄዱ ደግሞ ምን ታገኛላችሁ? አሁንም ኤችዩ ጂኢ። በዚህ ሁለት አናባቢዎች አሉ። ኤችዩን እንደማንበብ አለባችሁ። ዩ ሚል እንዲኖረው ሂው ብላችሁ ማንበብ። ሂው ጂኢን ጂ ሂውጅ። ይቅርታ፣ ሂውጅ ማለት ምን ማለት ነው? ግዙፍ ወይም ትልቅ ማለት ነው። ግዙፍ ወይም ትልቅ ስንል ሂውጅ እንላለን ማለት ነው። እዚህ ጋር ዩ ሚል ድምፅ አለ፣ እዚህ ጋር አ ሚል ድምፅ አለ። ሂውጅ ሀግ ማለት ይቅርታ፣ እዚህ ጋር ሀግ ማለት ማቀፍ፣ እዚህ ጋር ሂውጅ ስንል ደግሞ ግዙፍ ወይም ትልቅ ማለት ነው። እዚህ ጋርስ ዲዩን እንደማንበብ አለባችሁ። እንደ ዳ፣ አሁንም ዳ። ሲና ኬ ደግሞ ባለ ሲመጡባችሁ ሁሌም ክ የሚል ድምፅ አላቸው። ዳክ ማለት ምንድን ነው? ዳክዬ ማለት ነው። ዳክዬ። ከዛ ወደዚህኛው ስትሄዱ ደግሞ አሁን ዲዩን እንደማንበብ አለባችሁ። እንደ ዲዩ ዩ ሚል ድምፅ አለው ማለት ነው። ዲዩ ቲዋይን ቲ ብለን ማንበብ። ዲዩቲ። እዚህ ጋር ሁለት አናባቢ ነው ያለው። በእርግጥ እዚህ ጋር ዩ ዋይ ለአናባቢ ተነባቢ ትሆናለች አንዳንዴ ማለት ነው። ስለዚህ እዚህ ጋር እንደ አናባቢ የተቆጠረችው ማለት ነው። ለዛ ነው ዩ ሚል ድምፅ ያለው። ዲዩቲ ማለት ግዴታ ማለት ነው። ግዴታ። ያ ቢዩን እንደምን ማንበብ እንችላለን? እዚህ ጋር አሁንም እንደ ባ ማንበብ። ቢዩን ባ ሚል ድምፅ አለው። ኤስን ስ ሚል ድምፅ አለው ማለት ነው። ባስ ማለት አውቶቡስ ማለት ነው። ከዛስ እዚህ ጋር ቢዩን እንደ ብ፣ ኤልዩን እንደምናንበው ሉ ሚል ድምፅ አለው። ዩ ሚል ድምፅ እንደረው ማለት ነው። ስለዚህ ብሉ ማለት ሰማያዊ ማለት ነው።
ዩ የሚል ድምፅ አለ ብሉ ስትሉ አያችሁ። ስለዚህ ብሉ እዚህ ጋር እንደ ዩ እዚህ ጋር እንደ አ ነበብ ነው ማለት ነው። እዚህ ጋር ጂውን እንደምናንበብ ጂውን አሁንም ጃ ብለን ማንበብ ጃ ብላችሁ ማንበብ አለባችሁ ማለት ነው። ኤምን እንደ ምን ፒን እንደ ፕ ጃምፕ 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 ማለት ምንድነው? መዝለል ማለት ነው። መዝለል እዚህ ጋር ጃ ብላችሁ አንበብ። እዚህ ጋር ጂውን እንደማንበብ አለባችሁ እንደ ጁ ዩ የሚል ድምፅ አለው ማለት ነው። ጁ ኤስኢን ይቅርታ ሲኤን ስ ብለን ማንበብ ጁስ 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 ማለት ምንድነው? ጭማቂ ማለት ነው። ጭማቂ የተለያየ ጭማቂ ሊሆን ይችላል። ስለዚህ እዚህ ጋር ኤምዩን እንደማንበብ አለባችሁ እንደ ማ ሲናቼ ቺ ብላችሁ ማንበብ ማች ማች ማለት ብዙ ማለት ነው። ከዛስ ወደዚህ መስቴር ውስጥ ኤምዩ እንደማንበብ አለባችሁ እንደ ሚው ኤስ አይ ዚ ሲን እንደ ከ ሙዚክ ሙዚክ ማለት ሙዚቃ ማለት ነው። እዚህ ጋር እንደ ዩ አነበብናች እዚህ ጋር ደግሞ እንደ አነበብናት ዩን ማለት ነው። ስለዚህ በዋናነት ምንድነው ማድረግ አለባችሁ? ምን መያዝ አለባችሁ? አሁን መጀመሪያ አናባቢ አይ ይቅርታ አናባቢ ዩ ሁለተኛ ድምፅ እንዳለው መያዝ ምንና ምን አንዴ እንደ ዩ እንደምናነበው አንዴ ደግሞ እንደ አ እንደምናነበው መያዝ አለባችሁ ማለት ነው። ስለዚህ መቼ ነው እንደ አ የምናነበው መቼ ነው እንደ ዩ የምናነበው የሚለው በቀላሉ ለመያዝ እዚህ ጋር ስንት አናባቢ አለ? አሁን እዚህ ጋር ያየናችሁ ስንት አናባቢዎች አሉ? አንድ አናባቢ ብቻ ነው ያላቸው። እስካሁን ያየናቸው ቃላቶች ምን አላቸው ማለት ነው? የመጀመሪያው ላይ አንድ አናባቢ ብቻ ነው ያለው። ስለዚህ አንድ አናባቢ በሚኖርበት ሰዓት ዩ አናባቢ ዩ ድምፁ ምን ይሆናል ማለት ነው? አ ሚል ድምፅ አለው። አ ሚል ድምፅ አለው። ወይም አንዳንዴ ደግሞ እንደ አ የሚነበባል እንደ ኡ የሚነበብበት ሰዓት አለ። ስለዚህ በብዛት እንደ አ እንደሚነበብ ያዙ ማለት ነው። ስንት አናባቢ ሲኖርባችሁ? አንድ አናባቢ ብቻ ሲኖር ማለት ነው እንደዚህ የምታነቡት እንደ አ ሚል ድምፅ አለው ማለት ነው። ዩ ማለት ነው። ዩ አናባቢ እዚህ ጋር የምታዩት ማለት ነው። ስለዚህ አ ሚል ድምፅ አላት። ወደዚህ ስትሄዱ ደግሞ ሁለት ወይም ከዛ በላይ አናባቢ ያላችሁ አሁን እዚህ ጋር ዩ ኢ ያለ ሁለት አለ። እዚህ ጋር ዩ ዋይም አንዳንዴ አናባቢ ስለምትሆን ለዛ ነው ሁለት አናባቢ ላይ የቆጠናት እንደ ሎንግ ያነበብ ነው ማለት ነው። ስለዚህ እዚህ ጋር ስንት አናባቢ ታገኛላችሁ? ሁለት። እዚህ ጋር ሶስት አናባቢ አለ። ስለዚህ ሁለት ወይም ከዛ በላይ አናባቢዎች ካሉ ከዩ ጋር ሁለት ወይም ከዛ በላይ አናባቢዎች ካሉ ምን ማድረግ አለባችሁ? ዩን ራሷን እንግሊዘኛዋን ዩ ብላችሁ መጥራት አለባችሁ ማለት ነው። ስታነቡ ዩ ሚል ድምፅ አላት ማለት ነው። ዩ ሚል ድምፅ አላት። ሁለት ወይም ከዛ በላይ አናባቢ ካለ እዚህ ጋር አንድ አናባቢ ብቻ ሲኖር ደግሞ እንደ አንድ የምታነቡ መያዝ አለባችሁ ማለት ነው። ያ በቀላሉ ለመረዳት እንደዚህ ማድረግ አለባችሁ። እናንተ ፕራክቲስ አድርጉ። አሁን የተማራቸውን ቃላቶችን እየደጋገማችሁ ማንበብ መጻፍ ተለማመዱ ማለት ነው። እንግሊዘኛ ፕራክቲስ ይፈልጋል በእርግጥ። ስለዚህ እናንተ ፕራክቲስ አድርጉ እና ደግሞ ኦንላይን ከመሰረቱ ለመማር የምትፈልጉ ቤተሰቦቼ አናግሩኝ። እዚህ ጋር ቁጥር አስቀምጣለሁ። በማንኛውም ሰዓት ደውላችሁ መማር ትችላላችሁ ማለት ነው። እና የዛሬ ክላሳችን እዚህ ጋር እናውቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ ይመቻችሁ።